የዮሐንስ ወንጌል ምዕራፍ 11 እናወጣና በዚህ ክፍል ላይ እግዚአብሔርን ሐሳብ እንካፈላለን። ከቁጥር 38 ጀምሬ እስከ 44 ድረስ ያለውን ክፍል ነው ማነበው። የመልእክቴ ርዕስ አትከልክሉኝ ይላል ጌታ የሚል ነው። ጌታ ማንንም ፈርቶ አያውቅም። ጌታ በችግራችን ተሸንፎ አያውቅም። ጌታን የገጠሙን ተግዳሮቶች ወደ ኋላ መልሰውት አያውቁም። ጌታን እየከለከለን ያለነው እኔና እናንተ ነን። ጌታ የኛን ፈቃድ አልፎ ስለማይሄድ ብዙ ጊዜ ጌታን እየታገልነው ያለነው እኔና እናንተ ነን። አትከልክሉኝ የሚል ነው የዛሬው መልእክት። እንዲህ ይላል ዮሐንስ ወንጌል ምዕራፍ 11 ከ38 ጀምሮ እስከ 44 በጌታ በኢየሱስ ስም አነባለሁ። ኢየሱስም ደግሞ በራሱ አዝኖ ወደ መቃብሩ መጣ። እርሱም ዋሻ ነበር፣ ድንጋይም ተገጥሞበት ነበር። ኢየሱስ ድንጋዩን አንሱ አለ። የሞተውም እህት ማርታ ጌታ ሆይ ከሞተ 4 ቀን ሆኖታልና አሁን ይሸታል አለችው። ኢየሱስ ብታምኚስ የእግዚአብሔርን ክብር እንድታይ አልነገርሁሽምን አላት። ድንጋዩንም አነሱት። ኢየሱስም ዓይኖቹን ወደ ላይ አንስቶ አባት ሆይ ስለሰማኸኝ አመሰግንሃለሁ፣ ሁልጊዜም እንድትሰማኝ አወቅሁ። ነገር ግን አንተ እንደላክኸኝ ያምኑ ዘንድ በዚህ ዙሪያ ስለቆሙት ሕዝብ ተናገርሁ አለ። ይህንም ብሎ በታላቅ ድምፅ አልዓዛር ሆይ ወደ ውጪ ና ብሎ ጮኸ። የሞተውም እጆቹና እግሮቹ በመግነዝ እንደተገነዙ ወጣ፣ ፊቱም በጨርቅ እንደተጠመጠመ ነበረ። ኢየሱስም ፍቱትና ይሂድ ተዉት አላቸው። አንገቶቻችን ዝቅ አድርገን እንጸልይ። ሃሌሉያ። አትከልክሉኝ ልለፍ ፍቀዱልኝ ይላል ጌታ። ምን ሊያደርግ ይሆን? ሕይወታችን ላይ ምን አዲስ ነገር ሊጨመር ይሆን? ጌታ በተገኘበት ታምራት ይሆናል። ደግመን ደጋግመን ከለከል ነው ይሆን ጌታን? ለዚህ ይሆን አንዳንድ ክብር የራቀን? ለዚህ ይሆን ጉብኝታችን የዘገየው? አትከልክሉኝ በሚል ድምፅ መንፈስ ቅዱስ በመካከላችን መጥቷል ዛሬ ማታ። እናንት መኳንንት በሮችን ክፈቱ፣ የዘላለም ደጆች ይከፈቱ፣ የክብር ንጉሥ ይግባ፣ የክብር ንጉሥ ይግባ፣ የክብር ንጉሥ ይግባ፣ ኢየሱስ ጌታ ይግባ። እናንት መኳንንት በሮችን ክፈቱ፣ የዘላለም ደጆች ይከፈቱ፣ የክብር ንጉሥ ይግባ፣ የክብር ንጉሥ ይግባ፣ የክብር ንጉሥ ይግባ፣ ኢየሱስ ጌታ ይግባ። እግዚአብሔር ነው ብርቱና ኃያል፣ እግዚአብሔር ነው በሰልፍ ኃያል፣ እግዚአብሔር ነው ብርቱና ኃያል፣ እግዚአብሔር ነው ብርቱና ኃያል፣ እግዚአብሔር ነው በሰልፍ ኃያል፣ እግዚአብሔር ነው ብርቱና ኃያል። ሃሌሉያ። መርከብ ተሰብሮ በተሰበረው መድረስ ከቻለ ያ የእግዚአብሔር ሰው
ዛሬም በቤቴ እንዲሆነ አልጠረጥርም እሱ ይችላል። እኔ አልጠረጥርም እርሱ ይችላል። አልጠረጥርም አሜን 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 አልጠረጥርም ጌታ ይችላል። ሃሌሉያ ሃሌሉያ ምን አልጠረጥርም እርሱ ይችላል። አልጠረጥርም አልጠረጥርም እርሱ ይችላል። አሜን 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 አሜን። ዛሬም ቢሆን ነገም እጠብቅሃለሁ እንደማትረሳኝ እኔ አምንሃለሁ። ዛሬም ቢሆን ነገም እታገስሃለሁ እንደማትረሳኝ እኔ አምንሃለሁ። አይረሳ አይጥልም ጌታ አዩዩዩዩ አይረሳም አይጥልም ጌታ። ስትሰጥ አትከለከልም አስታዋሽ እንዳንተ አላየሁም። ጌታዬ አንተ እኮ ልዩ ነህ ለኔስ እድል ፈንታዬ ነህ። እድል ፈንታዬ እግዚአብሔር የዳዊት አምላክ የኔ ክብር እድል ፈንታዬ መመኪያዬ የአብርሃም አምላክ ጓደኛዬ እድል ፈንታዬ ማምለጫዬ የጳውሎስ አምላክ መሹለኪያዬ እድል ፈንታዬ መኖሪያዬ የያቤጽ አምላክ ማትረፊያዬ። ልባችን ባንተ ብቻ ነው የሚሞቀው ጌታ ሆይ ቃልህን የሚያጸና የመንፈስ ቅዱስ ኃይል በጉባኤው መካከል ይለፍ። ሁሉን ለክብርህ አደረግን በኢየሱስ ስም አሜን። ዮሐንስ ወንጌል ምዕራፍ 11 ላይ በጣም አስገራሚ ቤተሰብ ተጠቅሷል። ይሄ ቤተሰብ የማርያም የማርታና የአልዓዛር ቤተሰብ ነው። በጣም የሚያስቀና ጌታ የባረከው ቤተሰብ፣ ብዙ ነገር ያየ ቤተሰብ። ይሄ ቤተሰብ የሚያስቀና የሆነው ከሀብቱ የተነሳ አይደለም። አልዓዛር እንደውም ኢየሱስ የሚወደው የሚል ቅጽል ስም እስኪሰጠው ድረስ በጣም የሚያስቀና ነበር። 3 እግር ስላለው አይደለም፣ በምንም አይነት መስፈርት ከሌሎች ሰዎች ስለሚለይ አይደለም። ቤተሰቡም በጣም የተለየ ነገር ያለው ቤተሰብ ስለሆነ አይደለም። ይሄ ቤተሰብ ለየት ያለ የሆነበት ምክንያት ጌታ ጓዳቸው ድረስ ገብቶ ስለሚውል፣ ጌታ እየደጋገመ ስለሚጎበኛቸው። ብዙዎች ጌታ ኢየሱስ ክርስቶስን በምኩራብ ያገኙታል፣ በመንገድ ላይ ሲያስተምር ያገኙታል። እነ ማርያምም እኮ እንደሱ ያገኙታል። ግን ሌላ እድል ተሰጥቷቸዋል።
አለኩ ሌላ እድል የሚባል ነገር እኮ አለ በሰው ህይወት ውስጥ እንደ ባለ ማዕረግ ተመልከቷቸው ጓዳቸው ድረስ ዘልቆ እየገባ የምኩራቡን መነቃቃት በቤታቸው ያስቀጥል ነበር ጌታ ቤተ መቅደስ ብቻ የሚቀር ታሪክ አልነበራቸው እየደጋገመ ይመጣል ያዳምጣቸዋል የልቡን ይነግራቸዋል ምናልባት በምኩራብ ዝም ብለው ጌታ የሚናገረውን ብቻ መስማት ሊሆን ይችላል እድል ፈንታቸው ወደ ጓዳቸው ሲገባ ግን የሚፈልጉትን ነገር በሚፈልጉት አኳኋን ሆነው ይጠይቁታል ሲፈልጉ ያለቀሱ ሲፈልጉ ያኮረፉ ሲፈልጉ ይሳቁ ሲፈልጉ አቅፈውት በሚፈልጉት አኳኋን ውስጣቸው ያለውን ነገር ለጌታ ይገልጻሉ በጣም መታደል ነው በጣም ክብር ነው ልዩ እድል ነው ይሄንን እድል በዘር አላገኙትም ይሄንን እድል ከሌላው ስለተሻሉ አላገኙትም በቃ መረጣቸው መጽሐፍ እንዲህ ይላል ምህረት ለወደደ ወይም ለሮጠ አይደለም ከሚምር ከእግዚአብሔር ዘንድ ነው ይላል ምህረት ያገኘ ሰው አለ እዚህ ጉባኤ መካከል ከሱ ነው ጌታ ኢየሱስ በዚህ ቤት እየመጣ እንደሚውል የሚያውቁ ሰዎች በጣም ይቀኑባቸዋል ቸርነት ሲበዛ ማቃለል ልክ አይደለም የተለየ ነገር ጌታ ህይወታችን ላይ ሲያመጣ ከሌላው እንደተሻለን መቁጠር መንፈስ ቅዱስን የሚያሳዝን ጉዳይ ነው እኔ ከሁላችሁ የተሻለ ምህረት ያገኘው ሰው ነኝ አይቀልብኝም የጌታ ርህራሄ አይቀልብኝም ትግስቱ አይቀልብኝም ከማንም ስለተሻልኩ ምንም ነገር ማድረግ እንደማልችል አውቃለሁ ምህረቱን ብቻ አወራለሁ ርህራሄውን ብቻ አወራለሁ ጸጋውን እንጂ ጽድቄን አልቆጥር ከሰጠኝ በቀር ምንም አልጨምር የማልጠቅም ባሪያ ታሪክ የሌለኝ አንድ ነገር ግን አውቃለሁ ኢየሱስ እንደዳነኝ አንድ ነገር አውቃለሁ ኢየሱስ ወዶኛል ኢየሱስ ወዶኛል ኢየሱስ ወዶኛል ማን ይቃወመኝ ሁለት እጆች ከፍ ይበሉ እስቲ ምህረቱ አያልቅምና ለዘላለም ቸር ነውና የማዳን ኃይሉን ላሳየን በክንዱ ለሚጎበኘን መልካሙን መዓዛ በምስጋና አቅርቡለት በእልልታም ስገዱለት አባትዬ አንተ ባትረዳኝ ኑሮ ወድቄ ነበር ድሮ የኔ ወዳጅ አንተ እውነት ከሆነ ተናገሩ ጠፍቼ ነበር መንገድ ላይ ጥሎኛል ሄደ ደከመኝ ሰለቸኝ አላለ እግዚአብሔር ትልቅ ነው እላለሁ
አይቀልብንም ጌታ ሆይ ቸል አንለውም ጌታ ሆይ እሱ ነው የድሃ አደግ አባት የባልቴቶች ዳኛ ድሃውን ምግቡን የሚያጎርስ ጦሙን እንዳይተኛ የተጣለውን አይቶ ማያልፍ ከትቢያ የሚያነሳ ሩሩ ነው ጌታ። አባ ወድሃለሁ አባ ወድሃለሁ አባ ወድሃለሁ እኔ ማን ነኝ ጌታ ሆይ እኔ ማን ነኝ ጌታ ሆይ እኔ ማን ነኝ ጌታ ሆይ አላውቅም። መንፈስ ቅዱስ መስዋዕት ፈልጓል። እውቅና እንድንሰጠው ፈልጓል። ኦ መንፈስ ቅዱስ አክብሮት ፈልጓል። ከነፍሳችን የሆነን ምስጋና ፈልጓል መንፈስ ቅዱስ። ኦ ኦ ኦ ባንተ ነው ሕይወቴ ባንተ ነው መኖሬ ባንተ ነው ሕይወቴ ባንተ ነው መኖሬ ክብሬ 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 ሞገሴ አያያያያያያያ ተደጋጋሚ እድል ስላገኙ ልባቸው የሞቀ ሁልጊዜ በእምነት የተሞሉ ምንም ነገር ቢቸገሩ ምንም የማይሰማቸው ለምን ጌታ መጥቶ ስለሚፈታው በፈለጉ ሰዓት ይገኝላቸዋል። ዝርግፍ ያደርጉበታል ጌታ ላይ ችግራቸውን። ለሌሎች የሚያካፍሉት እምነት ነበራቸው። የሚያስቀና ህይወት ነበራቸው። ይህንን የጌታን አብሮነት አክብረው ይዘውት ይሆን? ደጋግሞ ጌታ ቤታቸው መምጣቱን አክብረውት ይሆን? አንዳንዴ ጌታ እየደጋገመ ሲጎበኝን መብታችን ይመስለናል። ሁል ጊዜ ሁሉ ነገር የኛ ይመስለናል፣ ይቀልብናል። በዚህ ቤተሰብ ላይ ክፉ ቀን መጣ። ወንድማቸው አልዓዛር ታመመ። በዚህ ክፉ ቀናቸው ላይ ጌታ ኢየሱስ በመካከላቸው አልነበረም። እኔ እግዚአብሔርን እንዳትናገረኝ ብያቃለሁ። ወይ ጉድ ቀለለብኛ። የእግዚአብሔር ተግሳጹ አይናፍቅም? ማባበሉ አይናፍቅም እንዴ? ቁንጥጫው አይናፍቅም? ኦ አግኝተን ነው። ሁል ጊዜ ተቃራኒ ነገር እያወራ በመንገድ ላይ እየቆመ ከዚህ በኋላ እንዳትናገረኝ አልኩት። ወይ ጉድ! ቸርነት አድርጎልኝ እኮ የተናገረኝ። ዋ የሚለኝ እኮ ቸርነት አድርጎልኝ ነው።
መጥቶ መንገዴን ዘግቶ የሚቆመው ራርቶልኝ እኮ ነው። በሉልኝ እስቲ አግኝተህ ነው በሉት አጠገባችሁ ያለውን ሰው እውነት እጄ እንዳይቀልብን ተክሳጹ እንዳይቀልብን የሚያሳየን ህልም እንዳይቀልብን ኧረ በለው የሚመጣልን መልእክት እንዳይቀልብን መንበርከካችን እንዳይቀልብን እነዚህ ሁሉ ነገሮች ማድረግ የማንችልበት ዘመን የሚመጣ ሳናገም እኮ እንዳይቀልብን ክፉ ቀን መጣ እዚህ ቤተሰብ ላይ። መጀመሪያ ብዙም አላስደነገጣቸውም። ያውም ኢየሱስ የሚወደው አልዓዛር ታሞማ ጌታ ከተፍ ነው የሚለው ብለው አስበው መልእክተኞችን ወደ ኢየሱስ ላኩ። ኢየሱስ ወጣ ብሎ ስለነበረ በቢታንያ አልነበረም በዛ ሰዓት፣ ወደ ዮርዳኖስ ሄዶ ነበር። ዘና ብለው ነበር የሚጠብቁት። በቃ ኢየሱስን ይዘውት ይመጣሉ፣ በቃ ሰላም ይሆናል። አይደለም በጣም ለሚወደው ለአልዓዛር ይቅርና እኔም ብታመም ይመጣል፣ ችግር የለውም። ዘና ብለው ዘና ማለትም እኮ በጌታ ነው። ምንም ተስፋ በዙሪያችሁ ጠፍቶ ብቻ ቤት ልድረስ እንበረከካለሁ ማለት ተስፋ እኮ ነው። ተንበርክ ጌታ ይፍድ ፍት ብዬ ተስፋ እኮ ነው። መንበርከክን የሚሰጥ ጌታ ነው። እና ዘና አሉ። መልእክተኞቹ ኢየሱስ ጋር ደርሰው የምትወደው ታሟል ብለው ነግረውት፣ ኢየሱስ ክርስቶስ ግን ቃል ብቻ ሰጥቷቸው እሱ በዛው ቀረ። የሰጣቸው ቃል እንዲህ የሚል ነው፣ ለክብር ነው እንጂ ለሞት አይደለም የሚል ነው የሰጣቸው ቃል። ይሄን ቃል ኢየሱስ ሰጥቷቸው መልእክተኞቹን በታማኝነት ይዘው መጡ። ነገሯቸው ለማርያምና ለማርታ፣ ኢየሱስ ይሄ ህመም ለሞት አይደለም ለክብር ነው ብሏል አሏቸው። ለነ ማርያም የጌታ መገኘት ብቻ ሳይሆን የጌታ ቃልም ውድ ነበር። ስለዚህ አምነውታል ቃሉን። በቃ አሉካ አይሞትም ብለው አሰቡ። ለምን? ጌታ ቃል ልኳል። አሉካ ግን ሞተ። ከባዱ ጊዜ ይሄኛው ነው። ጌታ መልእክት ከመላኩ በፊት አልዓዛር ቢሞት ችግር የለውም። የማይሞት ሰው አይደለማ። ለምን ደግሞ አይሞተው? ይሞታል። መሞት በሱ አልተጀመረም። አንሞትም እንዴ? እንሞታለን። ግን ለሞት አይደለም ካለ በኋላ ጌታ መሞቱ ጥያቄ አይፈጥርም። መልእክት ከመጣ በኋላ ነገሮች ግን ለምን እንደሚጣመሙት መጽሐፍ ምን እንደሚል ታውቃላችሁ? ዮሴፍ ቃሉ እስኪመጣለት ድረስ የእግዚአብሔር ቃል ፈተነው ይላል። ምን ማለት ነው? እንጂ እግሮቹ እጆቹ ምናምን በእግር ብረት ደከሙ ይላል። ቃሉ እስኪመጣለት ድረስ የእግዚአብሔር ቃል ፈተነው። መጥቷል እኮ ቃሉ ተነግሮታል። ግን ወደ መፈጸም እስኪመጣ ድረስ ተፈትኗል ዮሴፍ። ቃሉን የነገረው በህልሙ ነው። ሁሉም ነዶዎች ተሰብስበው ለሱ ነዶ ሲሰግዱ አሳየው። ልይ ብሎ አላየም፣ ጌታን ያሳየው። የህልሙ ትርጉም ደግሞ በአባቱ ተፈቶለታል። ሁለተኛም ሌላ ህልም አይቷል። ከዋክብት ሲሰግዱለት፣ ከዛ ፀሐይና ጨረቃም ተጨምረው ሲሰግዱለት አየ። ይሄንንም አባቱ ነው የፈታው። እንዴ የቀደሙስ እሺ ወንድሞች ብቻ ነበር የሚሰግዱልህ፣ አሁን ፀሐይና ጨረቃ ከተጨመሩ እኮ
እኔና እናትህም ልንሰግድ ነው ማለት ነው ብሎ ተርጉሟል። ይሄ እኮ ለዮሴፍ የመጣለት ቃል ነው። ዮሴፍ ከዚህ ህልም በኋላ እውነት ሰገዱለት? ወዲያው ሰገዱለት? ቃል ከመጣ በኋላ ነገር ለምን ጭልምልም እንደሚል፣ ለምን ነገር እየከፋ እንደሚሄድ የዚህ ቤተሰብ ጉዳይ እንደዛ ነው የሆነው። ማርታና ማርያም በጣም ተፈትነዋል። ለምን መልእክት ላከ? ለምን አልተፈጸመም? ለሞት አይደለም ብሎ መልእክት ልኳል፣ ግን ሞቷል። ብዙ ጥያቄ ባይምሮ ውስጥ ለማን ይነግሩታል? ሁሉን ነገር የሚነግሩት ጓዳቸውን ደጋግሞ የሚጎበኘው ጌታ የለም። ለማን ያወሩታል? ዝም የሚያሰኝ ነገር ውስጥ ገብታችሁ አታውቁም? ጥሩም መጥፎም ነገር መናገር የማትችሉበት ሁኔታ ውስጥ ገብታችሁ አታውቁም? ይሄ ጊዜ በጣም የፈተና ጊዜ ነበር። አልዓዛር ተቀበረ። ጎረቤቶች መተው፣ ቤተዘመድ መተው አጽናንተዋቸው አግዘዋቸው አልዓዛር ተቀበረ። ነገር እየከፋ ነው ሄደው። ሰውነቱ መቀዝቀዝ የጀመረው አልዓዛር ሰውነቱ ወደ መሞቅ አልመጣም፣ ጭራሽ ወደ መቀበር ነው ሄደው። ቃል ግን ነበራቸው። ሞቶ ተቀብሮ 4 ቀን ሆኖታል። አልዓዛርን በተመለከተ ማርታና ማርያም ልባቸውን ዘግተዋል። ቢቀየር ኖሮ እስካሁን ይቀየር ነበር። ከዚህ በኋላ ለውጥ አይመጣም ብለው አምነዋል። ኢየሱስ ግን በ4ኛው ቀን መጣ። መልእክቴን አሁን ስሙኝ። ከዚህ በኋላ ነው ያለው። ኢየሱስ የሚመጣው በእኛ ጊዜ ሳይሆን በራሱ ጊዜ ነው። ውብ ጊዜ የሚባለው የኛ ጊዜ ሳይሆን የሱ ጊዜ ነው። የኛ ጊዜ ወይ ይቀድማል ወይ ይዘገያል። የሱ ጊዜ ነው ውብ። ከሱ ጊዜ ጋር መገናኘት ይሆንላችሁ። ነው ለምሳሌ የጥፋት ውሃ ካለፈ በኋላ ዝናቡ ካቆመ በኋላ የእንስሳት የአውሬዎች ሁሉ ንጉስ የሆነው አንበሳ እኔ ሳልወጣ ማንም እንዳይወጣ ቢል እና ከመርከቡ ሊወጣ ቢያስብ ልክ ነው። ይታወቃል፣ የአውሬዎች ንጉስ ነው። ይታወቃል፣ ሞገሳም ነው። ግን በዛ ጊዜ ከመርከቡ መውጣት ጊዜው አይደለም። ለምን? ዝናቡ አቆመ እንጂ ውሃው አልጎደለም። በ4ኛው ቀን ጌታ ኢየሱስ ክርስቶስ መጣ። ወደ ሰፈራቸው ከመግባቱ በፊት መጀመሪያ ማርታን አስጠራት። ማርታ እየሮጠች መጣች። መምህሩ ይጠራሻል ስለተባለች እና ማርታ እየሮጠች መጣ። ወይ ጌታ ሆይ መጣህልኝ አይደለም ያለችው፣ ወይም ጌታ ሊናገራት ያሰበውን ነገር ለመስማት አይደለም ቅድሚያ የሰጠችው። አንተ በዚህ ኖረ ቢሆን ኖሮ ወንድሜ ባልሞተ ነበር። ውስጧን ነው የተናገረችው። ማርያምም ተመሳሳይ ነገር የተናገረችው። ተቀጭቶ ተሰጥቷቸው ሸምድደውት ይሆን አላውቅም። አንተ በዚህ ኖረ ቢሆን ኖሮ ወንድሜ ባልሞተም ነበር። ሁለቱም የተናገሩት ተመሳሳይ ቃል። ጌታ ኢየሱስ ወዴት አኖራችሁት ብሎ ጠየቀ። ደስ ብሏቸው መቃብር ቦታ ሄዶ ሊያለቅስ ነው ብለው
እንዲያለቅስ እድል ሰጡት። መቃብር ጋር ሄዶ ማልቀስ ልማድ አይደል? በእርግጥም ኢየሱስ እንባውን አፍስሷል፣ አብሯቸው አዝኗል። ከለቅሶ በኋላ ግን ጌታ ኢየሱስ አንድ ነገር አለ። ድንጋዩን አንሱ። እስከ ለቅሶ ድረስ ይዘውት መጡ ኢየሱስን በሰላም ፈቅደው። ለምን? እንደነሱ ሊያለቅስ እንደሆነ ስላሰቡ። ከለቅሶ በኋላ ያለውን እርምጃ ግን አልተቀበሉም። ድንጋዩን አንሱ። ጌታ ሆይ 4 ቀን ሆኖታል፣ ይሸታል። አይሆንም፣ ድንጋዩን አናነሳም። ጌታን መከልከል ማለት ይሄ ነው። እንዴት ይሆናል? ትኩስ ሬሳ መሰለህ? አልታወቀም እንጂ እኮ አረቀን ቆይታል እኮ ጌታ ሆይ። ጊዜ አጭር መስሎ ነው። አረቀን ሆኗል። ይሸታል፣ አይሆንም። ጌታ ሊያልፍ ሲል በምን እየከለከል ነው ይሆን? የኛ ቤት ነገር እኮ ለጌታ በጣም ቀላል። እግዚአብሔር ለአምላካችን እኮ የሚሳነው አንዳች ነገር የለም። መጥቷል ኢየሱስ በግርማው አንቺ ቤት እየተራመደ መጥቷል ኢየሱስ በግርማው አንተ ቤት እየተራመደ በችግርህ ላይ እየተራመደ በፈተነህ ላይ እየተራመደ ባቃተህም ላይ በሰበረሽ ላይ ማነው አይሆንም ባይ ዛሬ ማታ አይደረግም ብሎ ማመን አቀቶት ጌታን እየከለከለ ያለ ዛሬ ማታ ማን ይሆን? ጌታ ብዙ ነገራችን ሊቀይር በደጅ እያንኳኳ በር መክፈት ያቃተን ስንቶቻችን እንሆን? በማን ይታማል ጌታ? ምን ያቀታዋል ጌታ? ሰው አይደለም እኮ እሱ። አትከልክሉኝ ይላል መንፈስ ቅዱስ። አትከልክሉኝ፣ ጠርታችሁኝ ስመጣ አትከልክሉኝ ይላል ጌታ እግዚአብሔር። በራሴ መንገድ ልስራ ተውኝ ይላል ጌታ እግዚአብሔር። ነገራት ጌታ ኢየሱስ። ብዙ ነገር እኮ ነግሬሽ ነበር ማርታ፣ ብታምኚ እምነትሽ የእግዚአብሔርን ክብር የማያ መንገዱ እንደሆነ እኮ ነግሬሽ ነበር። ለምንድን ነው ማመን ያቃተሽ? ማንን ነው የተጠራጠርሽው? እኔን? ሃሌሉያ። እስቲ ፈቅድልሃለሁ በሉት ባካችሁ ጌታ ያርጋል የወደደውን። ቤታችን ላይ እሱ የወደደው ይሁን አይደል? እጁን ይላክ አይደል? ቃሉን ይላክ አይደል? መነቀል ያለበትን ይንቀለው አይደል? ወንድሞቼ እናቶቼ አትከልክሉት፣ አትከልክሉት፣ በጭራሽ አትከልክሉት። አትከልክሉት። ያርግ የወደደው። ልጆቻችንን እንኳን ይስበረው ተውት እንለለ ብርጭቆ ይስበረው ተውት ብለን
ጌታ ከፈለገ ይስበረው። እሱ ጻድቅ፣ እሱ ንጹህ፣ እሱ ፍጹም፣ እሱ ቅን። ተውልኝ ይላል ጌታ። ኦ ለጌታ ክብር ይሁን፣ ለጌታ ክብር ይሁን። ኧረ ለጌታ ክብር ይሁን። የሚገርማችሁ ነገር ድንጋዩን ሲያነሱት አልዓዛር ሆይ ወደ ውጪ ና ብሎ ሲጮህ አልዓዛር እምቢ አላለው። የሞተው እምቢ አላለው ጌታን። እምቢ ባዩ ማን ነው? እኔ። እኛ እኮ ነን እምቢ ባዩ። ታስታውሳላችሁ ለዘሩባቤል ሲናገር ታላቅ ተራራ ሆይ አንተ ምንድነህ? በዘሩባቤል ፊት ደልዳላ ሜዳ ትሆናለህ። ተራራው የጌታ ጉዳዩ አይደለም። እኛንን በር መክፈት ያቃተን፣ የጌታን እጅ የያዝነው እኛንን ባለማመን። በጣም አምናለሁ ዛሬ ማታ የጌታ አውሎ ነፋስ ወደ ብዙዎች ቤት እንደሚገባ፣ መጠረግ ያለበትን እንደሚጠርግ፣ በሽታን እንደሚጠርግ፣ ጸበን እንደሚጠርግ፣ ያስፈራራቸውን ነገር እንደሚጠርግ አምናለሁ። ጩሁና አሜን በሉ ባካችሁ። እስቲ እጆቻችሁን ከፍ አድርጉ። አሁን ይሆናል፣ መቼ ይቀራል? እንጠብቃለን ለቅሷችንን ለደስታ ኢየሱስ ለውጦልን ብርሃንን እናያለን፣ ብርሃን እናያለን። እኔ ሰው ወደ ወህኒ ቤት ሊወሰድ ሲታሰር ሁለት እጆቹ እንደሚታሰሩ በብረት እንደሚታሰሩ አይነት እንደዚህ የታሰረ እጅ አየሁ። እንደዚህ ያሰሩኝ ሰዎች አሉ ይላል ጌታ። ስለምን እንዲህ ይሆናል ይላል ጌታ። ስለምን እንዲህ ይሆናል ይላል ጌታ እግዚአብሔር። እኔ አልሻለምን ይላል የሰራዊት ጌታ እግዚአብሔር። በነገራችሁ እኔ ልለፍበት ፍቀዱልኝ ይላል ጌታ። እንዳፉ እንደተናገረ ያደርጋል ጌታዬ ታማኝ ነው። እንዳፉ እንደተናገረ ያደርጋል ጌታዬ ታማኝ ነው። ጌታዬ ታማኝ ነው። እኔ እሱን የማውቀው በመልካምነቱ፣ እኔ እርሱን የማውቀው በኃያልነቱ፣ እኔ እርሱን የማውቀው በፈዋሽነቱ፣ እኔ እርሱን የማውቀው በመሐሪነቱ፣ እኔ እርሱን የማውቀው በእውነተኛነቱ፣ እኔ እርሱን የማውቀው በደራሽነቱ፣ እኔ እርሱን የማውቀው በፈዋሽነቱ። ህልም አለኝ እኔ ምጠብቀው በቅርብ ይሆናል፣ በቅርብ ይሆናል። ተስፋ አለኝ። እመኑ፣ አትከልክሉኝ ብሏል ጌታ። እመኑና ክፈቱለት በር።